ኃጢአት በጣም ከባድ ጣዕም አላት በነገራችን እና የኃጢአትን ጣዕም ነቅሎ የጸጋን ጣዕም መትከል የመንፈስ ቅዱስ ግብር ብቻ ነው። ይሄ ለሰው አይቻልም። ለዚህ ነው ምንጮኸው ውርዳን፣ እነ ዝሙት፣ እነ ስስት፣ ሆዳምነት፣ እነ ትዕቢት፣ እነ ስንፍና፣ እነ ቁጣ፣ እነ ከንቱነት። ከሁሉ የሚከፋው ደግሞ የመጨረሻው ተስፋ መቁረጥ። እኔን እግዚአብሔር ይምረኛል የሚለው ተስፋ መቁረጥ። ይሄ ሌሎቹ ኃጢአቶች ሁሉ ተደምረው ከዚህ ያንሳሉ። በጣም ከባድ ኃጢአት። ጌታ እኮ ያለው ባለመድኃኒት ያስፈልጋቸዋል ያለው ጤነኞችን ነው ወይስ በሽተኞችን ነው? እኛንን። ስለዚህ የሚሰማ ይሰማናል። እኔን አይሰማኝ አይባልም። ክርስቶስ የሚሰማን ጻድቅ ስንሆን አይደለም። የሚሰማን እርዳታው ስለሚያስፈልገን እውነተኛው ክርስቲያን የሚያሰኘን ህይወት ላይ የምንደርስበት ብቸኛው መንገድ ጸሎት ነው። ጸሎት ራሱ እውነተኛ ንስሐም ነው። እውነተኛ ንስሐ ሁልጊዜ ራስን መውቀስ ነው እና መውቀስ የሌለው ጸሎትም የለም። ኃጢአትን እያስታወሱ እየወቀሱ ራስን እየወቀሱ በእግዚአብሔር ፊት ኢምንት እንደሆኑ ማቅረብ እውነተኛው ጸሎት የሚባለው ይሄ ንስሐ። እውነተኛ ከልቡ የሚጸጸት ሰው፣ ለምሳሌ እውነተኛ ራሱን የሚወቅስ ሰው ጸሎት ከልቡ ነው ይፈልቃል። ራሱ ከልብ የሚለምን ሰው ንስሐ ነው ወደ ህሊናው የሚመጣው። ኃጢአቱ ነው ትዝ የሚለው ምን ያህል አሳፋሪ እንደሆነ በእግዚአብሔር ፊት ነው። ህሊናው እየከሰሰው እየወቀሰው። ልክ አየር ህያው እንደሚያደርገን በስጋ ነፍስን ህያው የሚያደርጋት መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ የሚገባው በጸሎት ነው። ከሁሉ በፊት ጸሎት እንዲደረግ እመክራለሁ ነው የሚለን ቅዱስ ጳውሎስ። ይኸው የእግዚአብሔር ቃል የሚለን አይደለም ቤተክርስቲያን ውስጥ ሌላም ቦታ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር። እንደዛ ነው መኖር ያለብን። የተረጋጋ ህይወት፣ ስክን ያለ ህይወት።